በዛሬው የፊልም ዳሰሳችን ሉክ የተባለ አንድ ወጣት ሁለት ሴቶችን ይተዋወቃል። ነገር ግን እነዚህ ሁለት ሴቶች ሰው ሳይሆኑ አውሬዎች ነበሩ። ይባስ ብሎ የጓደኛውን ሕይወት እስከ መንጠቅ ያደረሰ ችግር ያደርሱበታል። ታዲያ በዚህ ሰዓት ሉክ ምን ያደርግ ይሆን? ዲኮ የተባለው ፊልምን ያስመለክተናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉትና ቪዲዮንም ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ ጠይቃችኋለሁ። ወደ ፊልሙ የሚጀምረው አንድ ወጣት በጊዜው ባዶ በነበረው የሴት ጓደኛው ቤት ውስጥ ሲገባ ነበር። ቀጥሎም አንድ አስፈሪ ምስል ያያል። በዚህም አላቆመም። እየተራመደ ያልተከፈቱ ሳጥኖች ያሉት ቀዝቃዛ ክፍል ውስጥ ይደርሳል። ቴሌቪዥኑ ፊት ለፊት የቀዘቀዘ አስከሬን ያገኛል። ጊዜው የሃሎዊን ወቅት ስለነበረ ቀልድ መስሎት ነበር። ነገር ግን አሁንም በድጋሚ ሌላ የቀዘቀዘ አስከሬን ሲያገኝ በቆመበት ፍርሃት ይውጠዋል። በሌላ ትዕይንት ሮጀር የተባለ የኮሌጅ ተማሪ ሜሎዲ ከተባለች ሴት ጋር እያወራ ሳለ ጓደኛው ሉክ በሰዓቱ ልብስ ማጠብ ፈልጎ ስለነበረ ወደ እሱ ጋር መጣ። ከዛ ሊሊና ኮንስታንስ የተባሉ ሁለት ቆንጆ የሕክምና ተማሪዎች መጥተው በአጋጣሚ ከሉክ ጋር ማውራት ይጀምራሉ። ወሬው የጣማቸው ሁለቱ ቸከሶች በተመሳሳይ ፎቅ ላይ ከሱ ጋር እንደሚኖሩ ይነግሩታል። ሉክም ቸከሶቹ ስለተመቹት ፓርቲ ለማዘጋጀት ይወስንና ይጠራቸዋል። በኋላም ሊሊ ላውንደሪ ውስጥ የረሳቸውን ሳንቲሞች ወደ ክፍሏ ሊወስድላት ይሄድና ወደ ክፍሏ ይገባል። ክፍሉም ቀዝቃዛና ባዶ ነው። ሳንቲሞቹን አስቀምጦ ሊወጣ ሲል ሴቶቹ ሲመጡበት በድንጋጤና በፍርሃት ቁምሳጥን ውስጥ ይደበቃል። ከዛም አጮልቆ ሲመለከት ከሊሊ ደረት ውስጥ የሆነ ያልተለመደ ፍጡር ሲወጣ ያያል። በነገሩ ቢደነግጥም ፍርሃቱን ዋጥ አድርጎ ይቆይና ልብሳቸውን ቀይረው ሲወጡ ከቁምሳጥን ውስጥ ይወጣና አንድ ናይትሮጅን የያዘ ጣሳ ያያል። ነገር ግን ግራ ስለተጋባ የፈጠነ ቤቱን ለቆ ይወጣል። ከዛም ሉክ በአንድ ምግብ ቤት ውስጥ ስላየው የናይትሮጅን ጣሳ አሌክሲስ ለምትባል ጓደኛው ይነግራታል። እሷም ናይትሮጅን ነገሮችን የማቀዝቀዝ አቅም እንዳለው ታስረዳዋለች። ሉክም ባለው መሰረት ባዘጋጀው ፓርቲ ላይ አሌክሲስ ከሜሎዲ ጋር ፏ እያሉ ነው። ባለ ፓርቲው ሉክ ደግሞ ከሊሊ ጋር እየደነሰ ሳለ በቃ ሙዷ ስለተመቸው ቀስ ብሎ ሳማት። ፓርቲውም እንደቀጠለ ነው። ቦቢ የሚባልም አንድ ጀለስ ሞቅ ሲለው ሉክ አብሯት እንዳልሆነ ሲያይ ሊሊን ወደ ዳንስ መድረኩ ይዟት ሄድና መሽከርከር ይጀምራሉ። ነገር ግን በድንገት ከሉክ ጋር ይጋጫሉ። ሉክ ደግሞ ጄኒ ከምትባል ልጅ ጋር ግጭት ይፈጥርና የያዘችውን መጠጥ ጠላዩ ላይ ያስደፋታል። ከዛ ጄኒ ሉክን ትሰድባለች። ጀለስም በሴት ያሰደበው ቦቢ ስለነበረ ከሱ ጋር ይጣላል። ሉክም ፓርቲውን ትቶ ሲወጣ አሌክሲያ ትከተለዋለች። ከዚያም መኪናውን ለማስተካከል እየሞከረ ባለበት ሰዓት ላይ ሊሊና ቦቢን በጫካ ውስጥ ያያቸዋል። ይህም የበለጠ ያስቆጣዋል። ነገር ግን በተመሳሳይ ሰዓት ሊሊ ቦቢ ላይ ዘግናኝ ነገር እየፈጸመችበት ነበር። ሉክም መኪናው አልሰራ ስላለው ሌሊቱን እዛው ለማሳለፍ ይወስናል። በማግስቱ ሉክ ሮጀር የሚባል ጓደኛው የቢራ ጠርሙስ ሲከፍት በድንገት ከእንቅልፉ ይነቃል። ሮጀርም ለሉክ ከአንዷ ሴት ጋር ባለፈው ምሽት ለመተኛት ቢጠይቃትም ፈቃደኛ አለመሆኗን ሲነግረው ሉክ ደግሞ በጣም ይቀልድበታል። ነገር ግን በዚህ ሰዓት በሩ በድንገት ይኳኳል። በሩን ያንኳኳችውም መርማሪ አማንዳ የምትባል የሉክ የቀድሞ ፍቅረኛ የነበረች ሴት ናት። ከዛ ሉክን እንዲከተላት ተጠይቀውና አብሯት እየሄደ ሳለ ትናንትና ምሽት ጓደኛቸው ቦቢ እንዳረፈ ትነግረዋለች። ነገር ግን ሉክ ስለዚህ ጉዳይ ምንም የሚያውቀው ነገር አልነበረም። አንድ ኪርክ የተባለ መርማሪም የቦቢን አካል እየመረመረ ባለበት ሰዓት ላይ ምንም ነገር አላስተዋለም ነበር። ነገር ግን አካሉ ላይ አንድ እንግዳ የሆነ እብጠት ነበር። ኪርክም ሉክን ከቦቢ ጋር ባለፈው ምሽት ስለተፈጠረው ጸብ ይጠይቀውና የመጀመሪያ ተጠርጣሪ ያደርገዋል። በኋላም በሬሳ ክፍል ውስጥ ኪርክ አንድ አስከሬን መርማሪ ጋር እየተነጋገረ እንመለከታለን። ሐኪሙም ቦቢ የቀዘቀዘው ከውጭ በኩል ሳይሆን ከውስጥ እንደሆነና ነገሩም እንግዳ እንደሆነ ይነግረዋል። ሉክም በቂ ማስረጃ ባለመኖሩ ለጊዜው ከእስር ቤት ይለቀቃል። በኋላም ሉክ ቪኪ የምትባል አንዲት ሴት ሊሊን ሁሉም ሰው አደጋ ላይ በመጣሏ ስትጮህባትና ስትቆጣት ተደብቆ ይሰማል። ነገሩንም ለማወቅ ጓጉቶ ወደ ሆስፒታል ሬሳ ክፍል በድብቅ ገብቶ በከረጢት ውስጥ የበሰበሰ አካል በማየቱ ክው ብሎ በቆመበት ሰዓት በድንገት አንድ ሰው ሲመጣ ይሰማል። ከዚያም ለመደበቅ ሲሞክር በአጋጣሚ የዛን የሬሳውን የቀዘቀዘ እጅ መጥቶ በመጣል እንዲሰበር ያደርገዋል። በፍጥነትም ከጠረጴዛ ስር ተደብቆ አስከሬን ተቆጣጣሪው እስኪወጣ ድረስ ይጠብቃል። አስከሬን ተቆጣጣሪው ከወጣ በኋላ ሉክ በመርማሪው ቢሮ ውስጥ የሆነ ያልተለመደ ንድፍ ያገኛል። የዚያን ምሽትም የሬሳ ክፍል ውስጥ ያየውን ሙሉ በሙሉ ለጓደኞቹ ነግሯቸዋል። እነሱ ግን ስላላመኑት በሰዓቱ ያፌዙበታል። በነበሩበት ሬስቶራንት ውስጥ ምግባቸውን ጨርሰው ሂሳባቸውን ከከፈሉ በኋላ አሌክሲያ ሉክን ወደ አንድ የበረዶ ውድድር ትጋብዘዋለች። ወደ ተዘጋጀው ውድድር ከሄዱ በኋላም ናታሻ የምትባል ሴትና ጓደኞቿ ቆንጆ ልብስ ለብሳ ስለመጣችው ሊሊ እያወሩና እያደነቋት ነበር። ሉክም ጥርጣሬውን ለአሌክሲያ በድጋሚ ያካፍላታል። እሷም ሀሳቡን ሳትቀበል አልቀረችም። በዚህ ጊዜ ቪኪ የሚያወሩትን በድብቅ እየሰማች ነበር። ብዙም ሳይቆይ የቦታው ተቆጣጣሪ ከወጣች በኋላ አሌክሲያ ወደ ውስጥ በድብቅ ትገባና የሉክን ድብቅ ካሜራ አስቀምጣ ትወጣለች። ይህ በእንዲህ እንዳለ ናታሻ ጊቢ የሚባለውን የነ ሉክን ሌላኛውን ጓደኛ
ብቻውን ወደ መቃብር ቦታ ተወስደውና መሳሳም ይጀምራሉ። ሉክ በሌላ በኩል ሮጀርን በድብቅ ለመመልከት ሌላ ካሜራ ክፍል ውስጥ ያስቀምጣል። ኮንስታንስ የምትባል የሊሊ ጓደኛ ከሮጀር ጋር አንድ ላይ ሊያድሩ እንደሚችሉና በዛ ወቅትም ወደ ሌላ ፍጥረት እንደምትለወጥ እርግጠኛ ነበረ። በተመሳሳይ ሰዓት ከናታሻ ሆድ ውስጥ አንድ ያልተለመደ ፍጥረት ብቅ ብሎ የጊቢን ጉሮሮ በኃይል ቀዳዶ ሰውነቱ ውስጥ በመግባት እንዲቀዘቅዝ ያደርገዋል። ሲጠበቅ የነበረ ውድድርም ሲጀመር ተሳታፊዎቹ ችሎታቸውን ማሳየት ይጀምራሉ። ሜሎዲ የምትባል አንዲት ሴት ደግሞ የእሳት ነበልባል ተጠቅማ ችሎታዋን ታሳያለች። በዚህ መሃል ሉክ እነዛ ሴቶች ሙቀቱን እንዳልወደዱትና እንደሚፈሩት ያስተውላል። ይህም በሙቀት ተጋላጭነታቸውን ፍንትው አድርጎ አሳየው። በውድድሩ መሃል ቢኪኒ ለብሰው ፋሽን ሾው ሲያሳዩ ሊሊ በደረቷ ላይ ያለውን ድብቅ ምልክት ለመደበቅ ቢኪኒ አላደረገችም ነበር። ያም ሆነ ይህ አዘጋጁ ሊሊን አሸናፊ አድርጎ አወጀላት። ይህ በእንዲህ እንዳለ ሮጀር ራሱን ስቶ ይወድቃል። ኮንስታንስም የሰራችውን ስለምታውቅ ትታው ትሄዳለች። በኋላም ሉክ ሊሊን ከዳንስ ወለል ላይ ስትመለከተው ያያታል። አሌክሲያም ጣልቃ በመግባት እንዳይሳሳት ለማንቃት ትሞክራለች። ነገር ግን የእቅዳቸው አንዱ አካል ስለሆነ እንደሚያስተካክሉ ይነግራታል። አያይዞም ካሜራ ክፍል ውስጥ ሆና የሚሆነውን እንድትከታተል ይነግራታል። ሉክ አሁን ከሊሊ ጋር እያወሩ የሌለ ተመቻችተው ወደ አንድ ክፍል ሄደው መሳሳም ይጀምራሉ። በዚህ ሰዓት ሉክ ሊሊ ደረት ላይ ያለውን ያልተለመደ ጠባሳ መሰል ነገር ይነካዋል። በዚህ ጊዜ ከሊሊ ደረት ውስጥ የሆነ አስፈሪ ፍጥረት ይወጣል። ሉክም በሁኔታው በጣም ይደናገጣል። ሊሊ ውስጥ ያለውንም አውሬ መሰል ፍጥረት በሚወራጭበት ጊዜ በድንገት ሻማ ይጥልና በእሳት ይያያዛል። በዚህ ምክንያት ሊሊ ከነ አውሬዋ ሮጦ ከክፍሉ ይወጣሉ። ሉክም ካሜራውን ሄዶ ሲያየው ጠንካራ ማስረጃ መቅረጽ እንዳልቻለ ይገነዘባል። ነገር ግን ሻወር ውስጥ የተገጠመውን ካሜራ ሲመለከቱ አንዲት እየታጠበች ያለች ሴት ደረት ላይ አንድ ያልተለመደ የጠባሳ ምልክት ያያሉ። በማግስቱ ሉክ የቀረጸውን ለምርማሪ ኪርክ ያቀርባል። እሱም በህገወጥ ክትትል ከሰሰው። አያይዞም በቦቢ ጉዳይ ተጠርጣሪ መሆኑንም አክሎ ያስታውሰዋል። ሁኔታው ያናደደው ሉክ ወደ ዶርም ገብቶ የሮጀርን አልጋ ይበረብራል። ምናልባት የተለየ ነገር ካገኘ ብሎ ነበር። ሉክም ከዶርሙ የሻይ ማንቆርቆሪያ ይዞ ይወጣል። በኋላም ወደ እነዛ ሴቶች ቤት ይሄዳል። በዚያ ምሽት ሮጀር ኮንስታንስን እውነቱን እንድትነግረው ይጠይቃታል። የሉክንም ህልም የሚመስሉ ሀሳቦች ይተርክላታል። ኮንስታንስም ሉክ የጠረጠረው እውነት እንደሆነ ነግራ ሮጀርስን ታስደነግጧለች። እሷና ሌሎች ኤሊያን ጓደኞቿ ከወራት በፊት ወደ ትምህርት ቤቱ እንደመጡና ዝርያቸውንም ለማብዛት እየጣሩ እንደሆነ ትነግረዋለች። አያይዛም ተጠንቅቆና ጓደኛ መስሎ እንዲኖር ካልሆነ ግን ህይወቱን አደጋ ውስጥ እንደሚከቱ ትነግረዋለች። ይህ በእንዲህ እንዳለ ሉክ ሊሊን በአንድ ክፍል ውስጥ በፕላስተር ራሱ ሲያስፈራራት እንመለከታለን። ሊሊም ምህረት ስትለምነው ሉክ በተቃራኒው ደግሞ በማንቆርቆሪያ የፈላ ውሃ ይዞ እውነቱን እንድትነግረው እያስፈራራት ነበር። በሌላ በኩል ደግሞ ሮጀር ኮንስታንስ ደረቷ ላይ ያለውን ጠባሳ መሰል ነገር እንድታሳዩ ይጠይቃታል። ልብሷንም ስታወልቅ እምብርት እንደሌላት ያስተውላል። ወደ ሉክ ስንመለስ እሳት የሚፈጥር ጋዝ ይዞ ሊሊን እውነቱን እንድትናገር ይጠይቃታል። ነገር ግን ሊሊ የተማመነችበት ነገር ያለ ይመስል ዝምታን መርጣለች። በድንገትም ቪኪ የምትባል ጓደኛዋ ገብታ ሉክን ትመታውና ሊሊን ለማስለቀቅ ትጥራለች። ቪኪም ሮጀር ከኮንስታንስ ጋር እንዳለ ለሉክ ትነግረዋለች። ሉክም ጓደኛውን ከሌላኛዋ አውሬ ለማዳን ወደ ዶርም እየሮጠ ይሄዳል። ከኮንስታንስ ጋር ግንኙነት ከፈጸመ በኋላ ሮጀር በከባዱ ማሳል ጀመረ። ሉክም ወደ ክፍሉ ገባና ኮንስታንስን ያስፈራራት ጀመር። እሷ ግን ከምንም አልቆጠረችውም። የሮጀር ሳል እየባሰበት ሲሄድ ከአፉ የሆነ ባዕድ ነገር መውጣት ይጀምራል። ይህንን አስደንጋጭ ክስተት ያየው ሉክ ኮንስታንስ ላይ የፈላ ውሃ ሲደፋባት ወደ ባዕድ ቅርጿ ተመልሳ በፍርሃት ሸሸች። ሉክ ከሮጀር ጋር በአምቡላንስ ወደ ሆስፒታል ሄደ። ነገር ግን ሮጀር በአሳዛኝ ሁኔታ በቅዝቃዜ ምክንያት ሞቷል። አማንዳ ማለትም የሉክ የቀድሞ ፍቅረኛ ወደ ግቢ ይዛው ትሄዳለች። በመንገድ ላይም ለአማንዳ እነዚህን ኤሊያኖች የሚያደርጉትን ነገር ለማስቆም እንደሚፈልግ ይነግራታል። ወደ ዶርሙ ከደረሰ በኋላ እሳት የሚተፋ መሳሪያና በባሊ ሙሉ የፈላ ውሃ ይዞ ወደ እነዛ ጭራቆች ቤት ያመራል። ራት እየበሉ ባለበት ሰዓት ላይም በሩን በርግዶ ይገባል። አማንዳም ሽጉጥ ይዛ ወደ ውስጥ ሉክን ተከትላ ትገባለች። ሉክም ቪኪ ላይ የፈላ ውሃ በመርጨት ሰው መሆኗን ያረጋግጣል። አሁን የቀሩት ሌሎቹ ናቸው። ከዚያም ናታሻ ላይ እሳት ይለቅባትና ይገላታል። በዚህ ሰዓት ደግሞ ኮንስታንስ መሸሽ ትጀምራለች። ሉክም ኮንስታንስ ላይ ሲደርስባት ወደ ባዕድ ፍጡርነት ተቀይራ ነበረ። ከዛ እሳት የሚተፋው መሳሪያ ጋዝ ስለጨረሰበት በድንገት ቀጥ ብሎ በድንጋጤ ቆመ። ኮንስታንስም ይህንን ስላየች በፍጥነት እሱ ላይ ጥቃት ትሰነዝርበታለች። በዚህ ሰዓትም አማንዳ ኮንስታንስ ላይ ተኩሳለሁ ብላ በድንገት የምድር ቤቱን የጋዝ ማስተላለፊያ ቱቦ መታችው። በዚህ ሰዓትም ኮንስታንስ ላይ ጋዙ ያርፍና አፈንድቶ ይገላታል። በመጨረሻም ሁሉም ነገር የተስተካከለ ከመሰለ በኋላ ሉክ የቀድሞ ፍቅረኛውን ትቶ ከአሌክሲያ ጋር ለመሆን ይወስናል። ነገር ግን አሌክሲያ ኤሊያን ነበረች እና አብረው ሲተኙ ጠብቃ ሉክን ታጠቀዋለች። ፊልሙም እዚህ ጋር ያበቃል።